የምስራቅ አፍሪካ የውሃና የባህር በር አጀንዳ ከአፍሪካ ህብረት አልፎ እጅጉን ዓለምን እያስጨነቀ ነው። ኢትዮጵያ በግድቡ ጉዳይ በአንድ በኩል ከግብጽ ጋር፣ በሌላ በኩል በባህር በር ይገባኛል ጉዳይ ደግሞ ከኤርትራ ጋር ከባድ ፍልሚያ ውስጥ ገብታለች። መላው ዓለምም የኢትዮጵያን የ2-1 ፍልሚያ በተለየ መልኩ እየተመለከተ ይገኛል። በዚህ ከፍተኛ ትግልን በሚጠይቀው ብሔራዊ ጥቅምን ለማስጠበቅ በሚደረገው ፍልሚያ ውስጥ ግብጽና ኤርትራ የአልቡርሃንን መንግስትን በመጨመር የጠላቴ ጠላት ጠላቴ ነው በሚለው ብሂል ኢትዮጵያን ከ1-2 ወደ 3-1 እና አንዳንዴም ሶማሊያና ጅቡቲን በመጨመር 4-1 አልፎም ከጅቡቲ ጋር በመሆን እስከ 5-1 በሚባለው የፍልሚያ አይነት ጥምረትን በመፍጠር ኢትዮጵያን አጣብቂኝ ውስጥ ለማስገባት ብዙ ርቀትን ተጉዘዋል። ምንም እንኳን ግብጽ በቀጠናው ካሉ በየጊዜው ማለያ እየቀያየሩ ኢትዮጵያን ለማዳከምና ለማሳነስ ከሚሞክሩ አንዳንድ የቀጠናው ማለያ ቀያሪ ሀገራትና የግብጽ ቅጥረኛ ከሆኑ የውስጥ ኃይሎች ጋር በመሆን ኢትዮጵያን ስታደማና ለማተራመስም ያለ የሌለ ኃይሏን በመጠቀም የኢትዮጵያን አቅም ስትፈታተን ብትቆይም ኢትዮጵያ ግን እስካሁን አቋሟን ወይ ፍንክች ብላ ሳትቀይር በአቋሟ እንደጸናች ቀጥላለች። ከዚህም ባለፈ ኢትዮጵያ የተንኮለኞችን ሴራ ወጥመድ በመበጣጠስ ስህተቶቻቸውን እንደ ክፍተት በመጠቀምም አስገራሚ የሚባል የዲፕሎማሲና በመሬት ላይ የሚታይ ተጨባጭ ድሎችን እያስመዘገበችም ስለመሄዷ ከተለያዩ የሚዲያ አውታሮች የሚወጡ መረጃዎች ያመላክታሉ። አልአህራም፣ አልአረቢያ፣ አልጀዲድ እንደዚሁም ዘ ኢንዲፔንደንትና ሌሎች የሚዲያ አውታሮች ከሰሞኑ እንዳስነበቡት የግብጽ የውጭ ጉዳይ ሚኒስተር በድር አብዱላቲ በተመድ 80ኛው ጉባኤ ላይ ኢትዮጵያን በከሰሱበት ንግግራቸው ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ያለማንም ይሁንታ በራሷ በመገንባት የታችኛውን የናይል ተፋሰስ አባል ሀገራት ዜጎችን ህልውና እጅጉን ተፈታትናለች ሲሉ ወቀሳ አቅርበዋል። በአንጻሩ በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ አምባሳደር ዮሴፍ ካሳዬ ግብጽ ኢትዮጵያን መክሰስ ሱስ ሆኖባታል ሲሉ የበድር አብዱላቲን መግለጫ ከማጣጣልም ባለፈ የውጭ ጉዳይ ሚኒስተሩን ስለማበሳጨታቸው ተገልጿል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ግብጽ የወደቡን ጉዳይ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብና እንደ አባይ ውሃ ወደ ጸጥታው ምክር ቤት እወስዳለሁ ከዛም አልፎ ወደ ዓለም አቀፉ ፍትህ ፍርድ ቤትም አመራለሁ ስትል ማስጠንቀቂያ መስጠቷ አነጋጋሪ ሆኗል። ለመሆኑ ግብጽ ይህንን አጀንዳ ለምን ማንሳት አስፈልጋት? ይህንን ጉዳይ በስፋት እንቃኛለን። ከዚህም ባለፈ አነጋጋሪው አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀይ ባህር አቅራቢያ $ቢሊዮን የሚፈጅ ግዙፍ ፕሮጀክትን ይፋ ማድረጋቸው ተሰምቷል። ይሄም አሜሪካ በቀይ ባህር ጉዳይና በቀይ ባህር ቀጠና እጇን እያስገባች መሆኗን የሚያሳይ እንደሆነም ተመላክቷል። ይህንንም ጉዳይ እንመለከተዋለን። እንደዚሁም የአሰብ ጉዳይ ስለማክተሙም እየተሰማ ነው። በተለይም ምክትል ኢታማጆር ሹሙ ጄኔራል አበባው ኢትዮጵያ የባህር በሩን ጉዳይ በርግጥ ተፈተዋለች፣ አሰብም ወደ ኢትዮጵያ ይመለሳል፣ ኢትዮጵያም የባህር በር ታገኛለች ሲሉ በተለይም በአማራ ክልል ያለውን የመከላከያ ኃይል ወደ አሰብ ለማሰማራት እየተዘጋጁ መሆናቸውን በመግለጽ የአማራ ክልል መንግስት የክልሉን የጸጥታ ሁኔታ በራሱ መቆጣጠር እንዲችል ማስጠንቀቂያ ስለመስጠታቸውም ተገልጿል። ይህንንም አካተን ሌሎች ጠቃሚ የምንላቸው መረጃዎችን በማከል ወደ እናንተ ልዩ ጥንቅርን አዘጋጅተናል። አብራችሁን እንድትቆዩ በመጋበዝ በቆይታችን እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ ልዩ ሐሳብ ተጨማሪ መረጃ ያላችሁ ደግሞ በሐሳብ መስጫ ሳጥን ውስጥ ሐሳባችሁን እንድታጋሩን በማስታወቅ በቀጥታ ወደ ልዩ ጥንቅሩ አመራን። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ
ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በቀጥታ ወደ ልዩ ጥንቅሩ አመራን። የግብጽ የውጭ ጉዳይ ሚኒስተር በድር አብዱለቲ በ80ኛው የተባበሩት መንግስታት ድርጅት ጉባኤ ላይ ባሰሙት ኢትዮጵያን በከሰሱበት ንግግር ኢትዮጵያ የታችኛው የናይል ተፋሰስ አገራት ዜጎችን ህልውና የሚነካ ብሎም በሚሊዮን የሚቆጠሩ የሀገራቱን ዜጎች የወደፊት ህልውና የወደፊት ተስፋ የሚያጨልም ትልቅ ግዙፍ ፕሮጀክትን ይፋ በማድረግ አሁንም ከግብጽ ጋር እየተገዳደረች እንደሆነ የሚገልጽ ንግግር አድርገዋል። በተለይም ይህን ጉዳይ ዓለም ይመልከተው የጸጥታው ምክር ቤትም ሆነ የዓለም አቀፍ ፍትህ ፍርድ ቤት ለዚህ ጉዳይ ዳኝነት እንዲሰጥ መጠየቃቸው አነጋጋሪ ሆኗል። በወቅቱ ንግግሩን ሲያደርጉ በመሰብሰቢያ አዳራሹ የነበሩት የኢትዮጵያ በተባበሩት መንግስታት ድርጅት ምክትል ቋሚ መልእክተኛ የሆኑት አምባሳደር ዮሴፍ ካሳይ እንዳስታወቁት ግብጽ በተደጋጋሚ ኢትዮጵያን በመክሰስና ከመቶዎች በላይ በሚቆጠሩ ስብሰባዎች ላይም በመገኘት ኢትዮጵያ የምታቀርበውን የአብረን እንስራ ሐሳብና በጋራ የመጠቀምን አጀንዳ በማጣጣል ኢትዮጵያን መክሰስ ሱስ ሆኖባታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ኢትዮጵያ በቀጠናው ካሉ ሀገራት ጋር ሰላምና አብሮ መስራትን እንጂ ጦርነትን አትፈልግም ሲሉ የተናገሩትን ንግግር በማከል የግብጽ መንግስት ኢትዮጵያንም ሆነ ቀጠናውን ለማመስ አሁን በሌላ ስትራቴጂካዊ በሆነ ጉዳይ ላይ ሴራ አሲሮ እንደመጣ የሚያመላክት ንግግር ስለመናገራቸው የውጭ ጉዳይ ሚኒስተሩን ወርፈዋል ተብሏል። በተለይም ሁለቱ የኢትዮጵያና የግብጽ ተወካዮች በወቅቱ ባደረጉት ንግግር ኢትዮጵያ በቀጠናው ያላትን ኃያልነት ለማስጠበቅ፣ በአንጻሩ ግብጽ ደግሞ ኢትዮጵያ ወደ ባህር በርም ሆነ በቀጠናው የሚደረጉ የልማት ስራዎች ላይ የሚኖራት ሚና የቀነሰ እንዲሆን ለማድረግ እየጣረች መሆኗን የገለጹት አምባሳደር ዮሴፍ የውጭ ጉዳይ ሚኒስተሩ በድር አብዱለቲ ኢትዮጵያን በመውቀስና በመክሰስ አሁን ድረስ ግብጽ እያራመደች ያለውን አጀንዳ አሁንም እየደገሙት ነው ሲሉ ወቀሳቸው ተቀባይነት እንደሌለው አረጋግጠዋል። ግብጽ አሁን ላይ የቀይ ባህር ቀጠናን በሚመለከት ኢትዮጵያ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ላይ የነበራትን አቋም አስቀጥላለች በማለት በቀይ ባህር ጉዳይም ግብጽ እጇን ልታስገባ እንደምትችል የጠቆመች ሲሆን ከዚህም በኋላ ኢትዮጵያ በአባይ ወንዝ ጉዳይ ከግብጽ ጋር የሚያስማማ ብሎም አሳሪ ሆነ ስምምነትን የማትፈርም ከሆነ ጉዳዩን ወደ ዓለም አቀፉ ፍትህ ፍርድ ቤት ልታመራው ይዛው ልትሄድ እንደምትችልና በዓለም አቀፉ ፍትህ ፍርድ ቤትም ኢትዮጵያ የሚወሰንባት እንደሚሆን ግብጽ ከወዲሁ ተናግራለች። ይሁንና ግን በርካታ መረጃዎች እንደሚያመላክቱት ኢትዮጵያ አሁን ላይ ከግብጽም ሆነ በቀጠናው ካሉ እንደ ኤርትራና ሱዳን ካሉ ሀገራት ጋር እየተፋለመች ያለችው በራሷ ታሪካዊ ህጋዊና ተፈጥሯዊ በሆነ ሀብት ብሎም ህጋዊነት ባለው አጀንዳ ላይ እንደሆነ ይጠቁማሉ። ታዲያ ግብጽ ያለምንም ይህንን አላለችም የሚሉ የጂኦፖለቲክስ ተንታኞች እንደሚያስረዱት ግብጽ በቀጥታ ከኢትዮጵያ ጋር ጦርነት መግባት የማትፈልግና በተለይም ከእስራኤልና ከሌሎቹ የአረቡ ዓለም ሀገራት ያለባትን ጫና ከግምት ውስጥ በማስገባት ሁልጊዜም የግብጽን ሚሊዮን ዶላሮች በመመኘትና በመቋመጥ ለግብጽ አሽከርነትን እሺ ብለው በሚሸከሙ የውስጥ ኃይሎች ኢትዮጵያን በማዳከም ኢትዮጵያ ወደ ቀይ ባህር በርም ሆነ በቀጠናው አለኝ የምትለውን የልማት አጀንዳ ተግባራዊ ለማድረግ የምታደርገውን እንቅስቃሴ እንዲገደብ እያደረገች ስለመሆኗ በስፋት ይናገራሉ። ግብጽ ከዚህም ባለፈ ኢትዮጵያ ከታላቁ የኢትዮጵያ ህዳሴ ግድብ በኋላ ሌሎች የተለያዩ ግድቦችን ለመገንባት አቀዳ እየተንቀሳቀሰች ነው በሚልም አሁን ላይ ግድቦቹ እንዳይገነቡ ብሎም ኢትዮጵያ ወደ ቀይ ባህር በር የምታደርገውን ግስጋሴ እንድታቆም የቀይ ባህር አጀንዳንም ጭምር ወደ ዓለም አቀፉ የጸጥታው ምክር ቤት ልታመራ እንደሆነ አስታውቃለች። ይህንን ጉዳይ በሚመለከት ፍንጭ የሰጡት የግብጽ የውጭ ጉዳይ ሚኒስተር በድር አብዱለቲ ኢትዮጵያ ከግብጽ ጋር በአባይ ወንዝ ላይ ባለመስማማቷ የቀይ ባህርንም አታገኝም በማለት በተለይም ኢትዮጵያ ሉዓላዊ የሆነችን አገር በመውረር የራሷ ያልሆነን ግዛት ለመውሰድ ጥረት ስታደርግ ቆመን አናይም፣ በቀጠናው ያሉ አጋሮቻችን እንዲጎዱም አንፈልግም፣ ይህንን ጉዳይ ወደ ዓለም አቀፉ የጸጥታው ምክር ቤትና ፍትህ ፍርድ ቤት እንወስደዋለንም ሲሉ
ከአባይ ወንዝ በተጨማሪ የአባይን ልጆች ክፉኛ የሚፈታተን ሌላ አጀንዳን ይዛ ስለመምጣቷ ተገልጿል። በተለይም ግብጽ ኢትዮጵያ ላይ እያሴረች ያለችው ሴራ ከዘመን ዘመን እየተቀያየረ ከመምጣቱ ጋር ተያይዞ ኢትዮጵያ አሁን ላይ ቀድሞ ከነበረው አካሄድ በተለየ መልኩ ግብጽን የምታጠቃበት ስትራቴጂካዊ የሆነ እርምጃን መውሰድ እንደሚገባት እየጠቆሙ ይገኛሉ። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ አምባሳደር ዮሴፍ ካሳዬ እንዳስታወቁት ኢትዮጵያ በቀጠናው ካሉ ሀገራት ጋር በልማት መተሳሰር እንደምትፈልግ በማስታወቅ ግብጽ የአባይ ወንዝን ብሎም የኢትዮጵያን የቀይ ባህር በር ጥያቄን በሚመለከት የፍትህ ፍርድ ቤት ይህንን ጉዳይ ቢያየው ለኢትዮጵያ ይጠቅማል እንጂ የሚጎዳው ነገር የለም በማለት ኢትዮጵያ በሁሉም አቅጣጫ ከግብጽና ከኤርትራ ብሎም በቀጠናው ኢትዮጵያ ላይ እየሰሩ ካሉ ሌሎች ሀገራት የሚደርስባትን ትንኮሳና ሌሎች ጫናዎች በመቋቋም አሁን ላይ ከፍተኛ የሆነ የዲፕሎማሲ ድልን እያስመዘገበች እንደሆነ በመግለጽ ኢትዮጵያ በዚህ ከቀጠለች አሁን ግብጽ የምታነሳቸውን ሐሳቦችና የውሸት አጀንዳዎችን ጨምሮ ሌሎች በቀጣይ ሊመጡ ይችላሉ ተብለው የሚጠበቁ አጀንዳዎችንም በማፈራረስ ብሎም የግብጽን ወጥመድም በመበጣጠስ በቀጠናው ኃያል ሆና ለመውጣት ዝግጅት እያደረገች እንደሆነ በመግለጽ ጀርመን፣ እንግሊዝ፣ ፈረንሳይና አሜሪካን የመሳሰሉ ሀገራትም በዚህ ጉዳይ ላይ አተኩረው እንዲሰሩ ማሳሰባቸው ተገልጿል። በተለይም በጸጥታው ምክር ቤት 5ቱ የቬቶ ፓወር ያላቸው ሀገራት ኢትዮጵያ በቀይ ባህር ቀጠና ያላትን ጥቅም ለማስጠበቅ እያደረገች ያለውን እንቅስቃሴ ሕጋዊነቱን በሚመለከት እንዲፈትሹትና የኢትዮጵያም ጥያቄ ሳይውል ሳያድር እንዲመለስ ትፈልጋለች ሲሉ ማስታወቃቸው ተገልጿል። የሁለቱ ሀገር ተወካዮች በተመድ ምክር ቤት ውስጥ ፊት ለፊት ተፋጠው ንግግር ሲያደርጉ የታዩ ሲሆን በተለይም ግብጽ ከዚህ ቀደም በኢትዮጵያ ላይ ስታነሳ የነበረውን ክስ በተለየ መልኩ በማቅረብ ኢትዮጵያ ሉዓላዊ ድንበርን እንደደፈረችና አሁንም ሕጋዊ ያልሆነ አካሄድን እየተከተለች እንደሆነ ሲናገሩ፣ በሌላ በኩል የኢትዮጵያው ተወካይ አምባሳደር ዮሴፍ ካሳዬ ኢትዮጵያ ከመቼውም ጊዜ በላይ ሕጋዊ መንገድን እየተከተለችና አስፈላጊ የሆኑ ሰነዶችንና ሕጋዊ ማዕቀፎችን የያዘ አጀንዳን ይዛ ወደ ዓለም አቀፉ ማህበረሰብ ስለመቀላቀሏም አስታውቋል። ኢትዮጵያ አሁን ላይ በቀጠናው ያላትን የበላይነት ለማስጠበቅና በተለይም በቀጠናው ያሉ ሀገራትን በማስተባበር በአፍሪካ 2030ና 2063 የተያዘውን የልማት ዕቅድ ለማሳካት ከአፍሪካ ህብረትና ከዓለም አቀፉ ተቋማት ጋር አብራ በጥምረት እየሰራች እንደሆነ አስታውቀዋል። በሌላ በኩል የሀገር መከላከያ ሰራዊት ምክትል ኢታማጆር ሹሙ ጀነራል አበባው ኢትዮጵያ የባህር በሩን እንደምታገኝ አረጋግጧል። በተለይም በአማራ ክልል ባለው የጸጥታ ጉዳይ ከዚህ ቀደም በዛ ተሰማርቶ የነበረው መከላከያ ሰራዊት ክልሉ አሁን ላይ አንጻራዊ ሰላም ላይ ስለሚገኝ ጦሩን ወደ አሰብ ሊያዘምቱ ስለመሆናቸው አስታውቋል። ይህንን ተከትሎ የአማራ ክልል መንግስት የክልሉን የጸጥታና የደህንነት ሁኔታ በራሱ መቆጣጠር እንዲችል ማሳሰቢያ ስለመስጠታቸው የተገለጸ ሲሆን በተለይም በኮምቦልቻ፣ ባህር ዳርና ጎንደርን በመሳሰሉ የክልሉ ዋና ዋና ከተማዎች በመገኘት ባደረጉት ንግግር ጦሩን ወደ ባህር በሩ ጉዳይ ልናዞር ስለሆነ የክልሉን የጸጥታና የደህንነት ጉዳይ ራሳችሁ እንድትችሉ እንድትከታተሉትም ማሳሰቢያ መስጠት እንፈልጋለን ሲሉ ስለመናገራቸው መረጃዎች አመላክተዋል። ይህንን ጉዳይ በሚመለከት የወጡ በርካታ መረጃዎች እንደሚያመላክቱትም የክልሉ መንግስት አሁን ላይ መከላከያ ከክልሉ እንዲወጣ እንደማይፈልግ ያስታወቀ ሲሆን ከዚህም ጋር ተያይዞ የክልሉ መንግስት ባይሆን ሌላ አማራጭ እንዲሰጠው ስለመጠየቁ ተገልጿል። በአንጻሩ ምክትል ኢታማጆር ሹሙ ጀነራል አበባው በዚህ ጉዳይ ላይ ዳግም ማውራት አስፈላጊ አይደለም፣ በተለይም የባህር በሩ ጉዳይ አሁን ላይ ለኢትዮጵያ የህልውና ጉዳይዋ ከመሆኑ ጋር ተያይዞ ይህንን ጉዳይ በቶሎ እልባት መስጠት እንደሚያስፈልግ በማመን ክልሉ የተደራጀ አቅም ላይ ስላለ አሁን ላይ የራሱን የጸጥታ ሁኔታ በራሱ ማስተካከልና መወጣት ይችላል ሲሉም መናገራቸው ተሰምቷል። ይህንንም ተከትሎ የባህር በሩ ጉዳይ አሁን ላይ ብዙዎች እንደሚሉት አጠያቂ ከመሆንነት አልፎ ወደ ገቢራዊ ተጨባጭነት እየተሸጋገረ እንደሆነ ያስታወቁት ጀነራል አበባው በቅርቡ ኢትዮጵያ የባህር በሩን ታበስራለች ሲሉ ስለመናገራቸው ተሰምቷል። አወዛጋቢው ሰው ትራምፕ በቀይ ባህር ዳርቻ ላይ በምትገኘው የሳውዲ አረቢያዋ
ጅዳ ከተማ የ$1 ቢሊዮን ትራምፕ ፕላዛ ሊገነቡ መሆናቸውን አስታውቀዋል። ዳር ግሎባል የተሰኘው የሳውዲ አረቢያ ሪል ስቴት አልሚ ድርጅት የሚገነባው ይህ ህንፃ በመሃል ጅዳ እንደሚገነባ የተገለጸ ሲሆን በተለይም አብዱል አዚዝ በሚባለው መንገድ አቅራቢያ እንደሚገነባ ተገልጿል። በአረብ ሀገራት የንግድ እንቅስቃሴ ማስፋፋት ፍላጎት እንዳላቸው ያስታወቁት ፕሬዝዳንት ዶናልድ ትራምፕ አሁን በጅዳ የሚያስገነቡት ትራምፕ ፕላዛ የተሰኘው ግዙፍ ህንፃ ከአቡዳቢው ቀጥሎ ሁለተኛው በቀጠናው የሚገነባው ትልቁ ግዙፍ ህንፃ እንደሆነ በማስታወቅ በቀጣይ በቀይ ባህር ደሴቶችም ሌሎች ግዙፍ ፕሮጀክቶችን እውን ለማድረግ እቅድ እንዳላቸው አስታውቋል። ይህም አሜሪካ በቀይ ባህር ቀጠና እጇን ከማስገባትም በላይ የቀይ ባህር ጉዳይን በኔነት ስሜት ልትከታተለው እንደምትችል የሚያሳይ ፍንጭ ነውም ተብሏል። ፕሬዝዳንት ዶናልድ ትራምፕን ጨምሮ የእንግሊዝ የውጭ ጉዳይ ሚኒስተርና አሁን ላይ የእንግሊዝ ምክትል ጠቅላይ ሚኒስተር የሆኑት ዴቪድ ላሚ ከዚህ ቀደም ኢትዮጵያና ኤርትራ የገቡበትን የቀይ ባህር ውዝግብ በሚመለከት ጉዳዩን በሰላማዊ መንገድ በጠረጴዛ ዙሪያ እንዲፈቱት ማሳሰባቸው ይታወሳል። ይህንንም ተከትሎ ዶናልድ ትራምፕ ይፋ ያደረጉት የግዙፍ ፕሮጀክት ከኢትዮጵያ በተጨማሪ በቀጠናው ያሉ ሀገራትን የሚመለከት እንደሆነም ተገልጿል። በተለይም ኤርትራ ጉዳዩን እንዴት ትመለከተዋለች የሚለው ጉዳይ አነጋጋሪ ነው የተባለ ሲሆን አሁን ላይ ኤርትራ በጉዳዩ ላይ ሀሳብና አስተያየት ከመስጠት ስለመቆጠቧ ተገልጿል። ይሁንና ግን ፕሬዝዳንት ዶናልድ ትራምፕ እነ ኳታር እንዳለሙት ከዛ የተሻለ ልማት በቀይ ባህር ቀጠና በተለይም በዳህላክና አሰብ ወደብ አቅራቢያ ሌሎች ግዙፍ ፕሮጀክቶችን ይፋ ለማድረግ በዝግጅት ላይ ስለመሆናቸው አስታውቀዋል። ይህ ጉዳይ በተለይም ሁለቱ ሀገራት በቀይ ባህር ቀጠና በባህር በር አጀንዳ ዙሪያ የገቡበትን ውዝግብ የሚያሳይ ነው የተባለ ሲሆን በተለይም ይህ ጉዳይ የሁለቱ ሀገር ብቻ እንዳልሆነ የሚያሳየው ይህው የፕሬዝዳንት ዶናልድ ትራምፕ ግዙፍ ፕሮጀክት አሁን ላይ ሁለቱ ሀገራት የገቡበትን ሰጣ ገባ ወደ አንድ መስመር ሊያመጣው እንደሚችልም እየተነገረ ነው። በዚህም ጨዋታ ማን ያሸንፋል የሚለው ተጠባቂ ሲሆን በተለይም አሜሪካ በጉዳዩ ላይ እጇን የምታስገባ ከሆነ ካላት ኢኮኖሚያዊ አቅምና የተጽዕኖ መፍጠር አቅም አንጻር አሜሪካ የምትወስነውን ውሳኔ ሀገራቱ ያለምንም ቅሬታ ሊቀበሉ የሚችሉበት ሁኔታ ሊኖር እንደሚችል የተመላከተ ሲሆን በአንጻሩ ኢትዮጵያ ከራሺያና ከቻይና ብሎም በብሪክስ ውስጥ ካሉ ሀገራት ጋር በፈጠረችው ጥምረት ጉዳዩን ለአሜሪካ ብቻ እንዲሁ ትታው እንደማታየው መረጃዎች ያመላክታሉ። መንግስት በተለይም የባህር በሩ ጉዳይ የኢትዮጵያ ህልውና ነው፣ ከአባይ ወንዝ ተለይቶ አይታይም፣ ኢትዮጵያም ወደፊት የሚኖራትን አጠቃላይ የማህበራ ኢኮኖሚያዊ ልማትን የሚወስነው ሌላኛው የሀገር ህልውና መሰረት የሆነው የባህር በር ጉዳይ ስለሆነ ይህንን ጉዳይ የሞተ ሽረት ጉዳይ አድርጎ በመመልከት ሁሉም ዜጋ ሊረባረብ ይገባል ሲል መግለጹ የሚታወስ ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ተመልሰን እስክንመጣ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ